ብሌን ያላሰበችው ነገር ተከሰተባት። በጣም በሚያሳዝን ነገር እንግዲህ የአምናን ወንድም የስጋ ወንድሙ በእናት ከአንድ አንጀት የወጣው ወንድሙ በጣም በሚያሳዝን ነገር ድንገት ተነስቶ ለብሌን ቀለበት ካላሰርኩልሽ በማለት እየተነሳ ይገኛል። ይህንን የሰማች ብሌን መጽናናት አቅቶታል። በማልቀስና ባዘን ውስጥ ትገኛለች። አምናም በጣም ከምታስበው የበለጠ በድንጋጤ ውስጥ ይገኛል። በዚህ አጋጣሚ እንግዲህ በጣም በሚያሳዝን ነገር ማሪያ በጣም በደስታ ውስጥ ትገኛለች። እሷ እኮ አገባች ማለት እኔ ደስታ በደስታ ኖርኩ ከአምናን ጋራ ያለምንም ጭቅጭቅ ያለምንም ፍራቻ እኔም ትዳሬን ይዤ እኖራለሁ በማለት እንግዲህ ደስ እያላት ትገኛለች። ይሄ ግን አዘን የሆነው ለማን ነው? ለእናት ዛሃራና እንደዚሁም ደግሞ ለብሌን እንደዚሁም ደግሞ ለአቶ አምናን አደገኛ አዘን ውስጥ ይገኛሉ። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪ፣ ልብ አንጠልጣይ፣ ተወዳጅ የሆነ ሁላችንም የምንወደው ሁላችንም መጣ አልመጣ እያልን ዩቱባችን ቼክ የምናደርገው ድራማን ይዤላችሁ መጥቻለሁ። ምን ተከሰተ የሚባለው ነገር አንዳንድ ነገሮችን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ድራማ በጣም በሚያሳዝን ነገር ብሌን በአሁን ሰዓት ከመከራት ውጪ ያላት ከአዘን ከልቅሳት ውጪ ያላት እንግዲህ አንድ ቀን ትደሰታለች፣ አንድ ቀን ችግር ይመጣባታል። በነገራችን ላይ ብዙ ጊዜ መልካም ባለበት ቦታ ችግር አይጠፋም። ቅድስና ባለበት ቦታ ሰይጣን አይጠፋም በነገራችን ላይ ማለት ነውና ያንን ቅድስና ለማርኮስ ያንን ደግሞ ጥሩ ነገር ወደ መጥፎነት ለመቀየር ጠላዳ ብሎ ተፍተፍ ይላል። በዚህም በዛም እያለ ማለት ነው። እንግዲህ አምናንና ብሌን ከዚህም በፊት ተጣልቶ ሁላችንም ሲደብረና መቼ ይታረቃሉ በማለት በተስፋ ስንጠብቅ ነበር። አሁን ደግሞ ሲታረቁ ሌላ ምቀኝነት እንግዲህ መጥቶባቸው ህይወታቸውን እያመሰቃቀለ ይገኛል ማለት ነው። አሁን ግን በጣም ከበድ ያለው ነገር መጥቷል ማለት ነው። በጣም ነው የሚያሳዝነው። ከዚህም በፊት እንግዲህ አምናን በንዴት የተነሳ ብሌን አጠገብ ሆኖ ቀለበት ሲያስር ለጄሪ ምናምን ነገር ብዙ ነገር አይተናል። ከማሪያ ጋርም ሆኖ ብዙ ነገር በብሌን ላይ ብሌንን ልቧን ሲጎዳ ሲያዛዝናት እንደነበረ ሁላችንም እናውቃለን ማለት ነው። አሁን ደግሞ በጣም በሚያሳዝን ነገር ልብ የሚሰብረው ነገር እንግዲህ ብሌን የራሱ የአምናን ወንድምዮ ተብዮ እንግዲህ እሱ ያውቃል ከብሌን አምናን ምን ያክል እንደሚወዳት ምን ያክል እንደሚያፈቅራት ምን አይነት ፍቅር እንዳላቸው ሁለቱን ያውቃል። አሁን እሷ ብሌንን መጠቀሚያ እያደረጋት ነው ማለት ነው። እሱ ብሌንን እየተጠቀመባት ይገኛል ማለት ነው። ማጥመጃ እዛ ቤት መቀመጫ ወይም ደግሞ የአምናንን የሆነ ነገር ለራሱ ማድረግ። ምክንያቱም በልጅነቴ በእሱ አባባል በጣም ነው እየተጎዳሁት፣ በጣም ነው ልቤ የተሰበረው፣ የእናቴ የሆነውን ነገር የኔ የሆነውን ነገር ነጥቆኛል በማለት እንግዲህ ምን እያደረገ ነው? ይሄንን ነገር እየፈጠረ ይገኛል ማለት ነው። የአምናንን የሆነ ነገር እየወሰደ አምናንን ማናደድ፣ አምናንን ማቃጠል፣ አምናንን ማስከፋት ማለት ነው። እንግዲህ አምናን ይሄንን ነገር አላወቀም። እሱ ምንድነው ይሄንን ነገር ከሰማ ወንድሜ ይጎዳል፣ ይሄንን ነገር መስማት የለበትም በፍጹም እያለ ይገኛል። አምናንሻ ማለት ነው። አምናን አለማወቅና አለመረዳቱ በጣም የሚያሳዝንና ልብ የሚሰብረው ነገር ወንድሙ ይሄንን ነገር እንደሚያውቅ አያውቅም ማለት ነው። እሱ ምንም ነገር ብሌንና አምናን ፍቅር አማቾች እንደሆኑ ምንም ነገር የሚያውቀው ነገር ብሎ ነው ብሌን የምታስበው ማለት ነው። ግን እሱ ሁሉን ነገር ያውቃሉ ማለት ነው። በጣም በሚያሳዝን ነገር ሁሉን ነገር ያውቃል ማለት ነው። ይሄ ሁላ ነገር እንግዲህ ለምቀኝነት ነው ይሄ ሁላ እየተራመደ ያለው ማለት ነው። በጣም ነው የሚያሳዝነው። ብሌንም በጣም አዝናለች። በጣም ከምታስበው በለጠ እስከ ማልቀስ ድረስ በቃ ምን ልበላችሁ ተስፋን የቆረጠችው ማለት ነው። ግን ምንድነው ወይዘሮ ሞርዜላም ይሄንን ነገር እንግዲህ በጣም በሚያሳዝን ነገር ከአምናን ጋራ ስትሳሳም ከአምናን ጋራ ደጅ ላይ ሆኖ ሲተቃቀፉ አይታለች ማለት ነው። ይሄንን ነገር በመጀመሪያ እንግዲህ እንዲህ ነው ወደሹ ነው ወይሱኔ የፍቅር ጥያቄ የተቀበልሽው በማለት ተሱ ጋር ያውንሹ ወደሹ ነው እንዴ ብላ ጠይቃው ነበረ ማለት ጠይቃት ነበረ ብሌን አው ተዋደን ነው በማለት እንግዲህ ለወይዘሮ ሞርዜላ ተናግራ ነበረ ማለት ነው። ግን አሁን ደግሞ ካቶ አምናን ጋራ ስታገኛት በጣም ነው የደነገጠችው ማለት ነው። ምክንያቱም ወይዘሮ ሞርዜላ አንደኛ ወንድምና አማቾች እንደሆኑ ታውቃለች።
ወንድምና ማቾች እንደሆነች ታውቃለች ማለት ነው። ሁሉን ነገር ማለት ነው። በጣም የከበዳት ነገር ይሄ ነው እና እንዴት ይሄ ነገር ይከሰታል፣ እንዴት ይሄ ነገር ይሆናል በማለት እንግዲህ በጣም እየተናደደች ትገኛለች ማለት ነው። ወይዘሮ ሞርዜላ አምናንንም በጣም የተቀየመችው ብሌንንም እንደዛው ማለት ነው። በፍጹም ይሄ ነገር ሊሆን አይችልም፣ እንዴት ስትታይ እኮ አንተ ጨዋ ትመስላለህ በማለት አምናንንም በጣም ነው የተቀየመችው። ብሌንንማ በጣም ልክ ልኳን ነው የተናገረቻት። እንዴት እውነት ባሩክን አንቺ ወደሽ ነው ተሱ ጋር ፍቅር የጀመርሽ በማለት መልሳ ደግማ ስትጠይቃት ነበረ ማለት ነው። አዎ ስትላት ግን እውነትሽ ነው ለማንኛውም ነው ያለቻት። ወንድምና ወንድም እንዳታጣይ እንዳታጋዴ ነው ያለቻት ማለት ነውና ባሩክ እንግዲህ ይህ ቃል እያወቀ ነው እዚህ ነገር ውስጥ የገባው ማለት ነው። ባሩክ በነገራችን ላይ ትንሽ ነው የቀረው ለመያዝ ማለት ነው። በነገራችን ላይ ይሄ ሁላ ነገር እንግዲህ በእናቱ የተነሳ ነው ይሄንን ነገር እያደረገ ያለው ማለት ነው። የእናቱን በቀል ነው እናቱ ስላላሳደገችው ምናምን ነገር ነው ይሄን ሁላ መስዋዕት በአምናን ላይ እያደረሰ የሚገኘው ማለት ነው። አምናን ምንም ነገር የሚያውቀው ነገር የለም። ወንድሙ እንደሆነ ወንድም እንዲያለው ምንም ነገር የሚያውቀው ነገር የለም። እንግዲህ እሱ ባሌለበት ነገር እሱ ባላደረገው ነገር ነው መስዋዕት እያስከፈለ ያለው ማለት ነው። በጣም ነው የሚያሳዝነው። ቤተሰቦች አንዳንዴ አይጣ ላይ ድረስባችሁና ቤተሰብ በሰራው ኃጢአት ቤተሰብ ባደረገው ድርጊት እናንተ ይሄን ዋጋ ስትከፍሉ በጣም ነው ልብ የሚሰብረው ማለት ነውና እና አንዳንድ ጊዜ ማለት ነው ልንገራችሁና አንዳንዴ እኛ ሳናስበው እኛ ሳንረዳ እኛ ሳናውቅ የሚመጣብን ነገር የሚከሰተብን መከሰት በጣም ከባድ ነገር ይፈጠራል ማለት ነው። ፈጣሪ ማስተዋሉን ይስጠን ማለት ነውና የእውነቴን ነው የምላችሁ። ተው በሰው አንድ ሰው ባጠፋው አንድ ሰው በበደለው አንድ ሰው ባደረገው ድርጊት እኛ ልንቀጣ አንችልም። እኛ እንትን ለማለት መሆን የለበትም ቤተሰቦቼ ለማንኛውም ማለት ነው። ስለዛን ምን ልላችሁ ፈልጌ ነው ምን አደረገ አሁን አምናን ምንም ነገር የሚያውቀው ነገር የለም። አምናን ምንም ነገር የበደለው የለም። እናትየዋ ነች የበደለችው፣ እናትየዋ ነች ይሄን ነገር ያደረገችው። ገባችሁ አይደለም? በእናት በደል ልጅ መቀጣት አለበት ብዬ አላስብም። እና ቤተሰቦቼ እና ቤተሰቦች የምላችሁ ፈልጌ ነው። ፈጣሪ ማስተዋሉን ይስጠን። እና ቤተሰቦቼ አንዳንዴ አስባችሁታል? እናት በሰራ ነገር እናት ባደረገው ጥፋት እኛ መቀጣጣጫ ስንሆን በጣም ነው የሚከብደው ማለት ነው። ቤተሰቦች በጣም ነው የሚከብደውና አምናን እንግዲህ በአሁን ሰዓት በጣም ኃይለኛ ችግር ውስጥ ይገኛል። የሚገኘው ደግሞ እናትየዋ በደበቀችው ሚስጥር ልጄ ብላ ለማሳደጓ ከልጇ ጋራ ያው አጥፍታለች። በእርግጥ እናትየዋ ኃይለኛ ጥፋት አጥፍታለች፣ እንደኛ ማለት ነው። ማድረግ የሌለባት ነው ያደረገችው። ልንገራችሁ ለምን ካላችሁ ከሱ ጋራ መቆም ነበረባት። ያም ልጅ ነው ይሄም ልጅ ነው። አብራ እንትን ማሳለፍ ነበረባት ማለት ነው። ያው አንዳንዴ ያላወቁት ነገር ይሄ ነገር ይከሰታል። ሲከሰት ደግሞ ከባድ ነገር እየተፈጠረ ይገኛል ጋይስዬ። ስለ ሁሉ ነገር እግዚአብሔር ይመስገን ለበጎ ነው። የማይሆን ነገር አለ ብዬ አላስብም። እንግዲህ ምን ልላችሁ ፈልጋለሁ ቤተሰቦቼ፣ በነገራችን ላይ ህይወታችን ስንመራ አብዛኛው በቤተሰብ ውስጥ ነገ የምንገናኝ ሰዎች ነገ አብረን እንኖራለን ብለን የምናስብ ሰዎች ማለት ነው ለነገ ጥንቃቄ ማድረግ አለብን። ነገ በህይወታችን ምን ያጋጥመናል፣ ምን ይከሰታል በማለት ማሰብና መገናዘብ አለብን። አለበለዛ ህይወታችን የተመሰቃቀለ ህይወት ይሆናል ጋይስዬ። እውነቴን ነው የምላችሁና እንግዲህ አምናን በዚህ ነገር ነው እሱ ባልሰራው ነገር ሁሌ ፈተና እየደረሰበት ያለው ሁሌ መከራና ስቃይ እየደረሰበት ያለው ማለት ነውና እና ቤተሰቦች የምልላችሁ ፈልጌ ነው
እንግዲህ የማያልፍ ነገር የለም፣ ያልፋል። ከዚህ ፈተና ስላችሁ በቃ ምን ተብሎ ይነገራላችሁ ታስባላችሁ ቤተሰቦቼ? ያኔ በቃ አላቅም የምለው ነገር ቃላቶች ነው ማጥሩኝ ማለት ነውና ስለ ሁሉ ነገር እግዚአብሔር ይመስገን። ለወደፊታችሁ ከዚህ ትምህርት መውሰድ አለብን። ብዙ ሰዎች ዛሬ ላይ መስዋዕት እየከፈሉ ያሉት ምንድነው ከተባለ የትናንትና ያደረጉትን ነገር ነው። ትናንትና አባቶቻችን ያደረጉት ትናንትና እናቶቻችን የፈጸሙት ፍጻሜ ነው ዛሬ እዚህ ደረጃ እንዲደርሱ ያደረጋቸው ማለት ነው ቤተሰቦቼ። ስለዛን መልላችሁ ፈልጋለሁ ከእንደዚህ አይነት ነገር አላቅም። ለነገ ለምናደርገውን ነገር ነገ የምናደርጋቸውን ነገር ነገ የምንፈጽማቸውን ነገር እያሰብንና እያገናዘብን ማድረግ አለብን። አለበለዛ ማለት ነው እና ትልቅ መስዋዕት እንከፍላለን ጋይስ። እውነቴን ነው የምላችሁ፣ ትልቅ መስዋዕት ነው የምንከፍለው። ስለዛ አደራችሁ ነው የምለው ማለት ነው። በዚህ አጋጣሚ እውነቴን ነው የምላችሁ አደራ። ዛሬ በሀገራችን በኢትዮጵያ ራሱ ማለት ነው ይሄ ሁላ ጭቅጭቅ፣ ይሄ ሁላ ንዝንዝ፣ ዘረኝነት፣ ክፋት ምናምን የመጣው ከምን እንደሆነ ታውቃላችሁ? ትናንትና ቤተሰቦቻችን አንዳንድ ነገሮችን ቢያጠፉት ጥፋት እኛ ደግሞ በጎ ያልሆነ መረጃ በመስማታችን ደረጃ ነው ዛሬ ይሄ ሁላ መስዋዕት እየከፈልን ያለ ነው። ይሄ ሁላ ዘረኝነት በሀገራችን ታውጆ ጠዋት ማታ አንቺ እንደዚህ አንቺ አማራ፣ አንቺ ትግሬ እየተባላን ያለ ነው። ትናንትና ባጠፋ ነው ጥፋት ነው። ስለዛን ምን ማድረግ አለብን ጋይስዬ? እንደዚህ መጥፎ ነገር ልጆቻችን አጠገብ ለልጆቻችን የሚተርፍ ነገር ለልጆቻችን የማይጠቅም ነገር መስራት የለብንም ማድረግም የለብንም ማለት ነው። እና ለማንኛውም ይሄንን ነው የምላችሁ ማለት ነው። እና ምክንያቱም ሰው አንዳንዴ ባሌላችሁበት ነገር ባላደረጋችሁት ነገር እራሳችሁ መስዋዕት ትከፍላላችሁ፣ እራሳችሁ ጊዜያችሁን ህይወታችሁን ታጣላችሁ ማለት ነው። ስለዛን ምን ልላችሁ ፈልጋለሁ ብቻ አላቅም መልካም ከሆናችሁ ለልጆቻችሁ ነገ ጥሩ ነገር ባስተሳሰብም ባመለካከትም በሁሉ ነገር የሚደርስ ነገር ብታረጉ የተመረጠ ነው ብዬ አስባለሁ ቤተሰቦቼ። አለበለዛ ህይወታችሁ እየተመሰቃቀለ ነው የሚሆነው ብዬ ነው የማስበው። እግዚአብሔር እንግዲህ ማስተዋሉን ይስጠን። መልካሙን ነገር ሁላ ነገር ፈጣሪ ባደርግልን ምኞታችን ነው ማለት ነው። ለማንኛውም ምን ልላችሁ ፈልጋለሁ ወዶቼ፣ ቤቴ እየገባችሁ ላይክ እና ሼር እያረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። አምናልና ብሌን እግዚአብሔር ፍቅራቸውን ፈጣሪ ባርክላቸው። የተባረከ የተቀደሰ ከዚህ መከራ ወጥተው ህይወታቸውን እንዲመረው እንዲያደርጉ ምኞታችን ነው ቤተሰቦቼ። እንግዲህ ፍቅር አሸናፊ ነው። ፍቅር አሸናፊ ነው። በቃ ገባችሁ አይደለ? እና ፍቅር አሸናፊ ነው። በፍቅራችን መሸነፍ አለብን። በፍቅራችን መሸነፍ አለብን ብዬ ነው የማስበው። በፍቅራችን የተነሳ ለሚመጣው ነገር ሁሉን ነገር በትዕግስት መጠበቅ አለብን ብዬ ነው የማስበው ቤተሰቦቼ። ለማንኛውም ምን ልላችሁ ፈልጋለሁ ወዶቼ፣ እግዚአብሔር ማስተዋሉን ይስጠን። መልካሙን ነገር ፈጣሪ ያድርግልን እላችኋለሁ። መልካሙን ነገር ፈጣሪ ያድርግልን ስለ ሁሉ ነገር ማለት ነውና ያው ፍቅር አሸናፊ ነው። በነገራችን ላይ ብዙ ፈተና ይኖርብናል፣ ብዙ መከራ ይመጣብናል፣ ብዙ በህይወታችን ውስጥ ከባድ ነገር ህይወት ሊፈጠርብን ይችላል፣ ሊደረግብን ይችላል፣ ብዙ ነገር ማለት ነው። ግን ሁሉ ነገር ያልፋል። የማያልፈው ነገር ምንም ነገር የለም ቤተሰቦቼ። የሚያልፍ ነገር አለ ብዬ አላስብም። ያልፋል ሁሉ ነገር ማለት ነው። ስለ ሁሉ ነገር እግዚአብሔር ይመስገን። ነገ አሸንፈው ነገ
ጥሩ ነገር ደርሰው ትዳራቸውን መርቶ እንደሚኖሩ ተስፋ አለኝ እላችኋለሁ። ሁሌም ሰዎች እንደዚህ አይነት የሚሰሩ ሰዎች እውነቴን ነው የምላችሁ ትልቅ ደረጃ ነው የሚደርሱት፣ እግዚአብሔር በሚያውቀው ማለት ነው። ለጊዜው ፈተና አለ 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 ልጄ፣ በዚች ምድር ላይ ያሌለ ፈተና አለ ብዬ አላስብም። ሞልቷል ፈተና። ስለዛን እግዚአብሔር ይክበር ይመስገን። ለማንኛውም ነገ አብሮ ይኖራሉ። ለጠላት ግን ያው ልቦና ይስጣቸው። ያው በእነሱ ላይ አድሮ ጠላት ዲያብሎስ ስለሚሰራው ክፋት ማለት ነው። ለማንኛውም ምድላችሁ ፈልጋለሁ ጋይስዬ፣ ባላችሁ አቅም ባላችሁ ጊዜ መልካም ሰው ለመሆን ሞክሩ። መልካምነት ለራስ ነው የሚጠቅማችሁ። ለማንም መልካምነት ለሰው የሚጠቅም ምናምን ነገር ይመስላል፣ ወይንም ደግሞ ምናምን ለራሳቸው ነው የሚጠቅመው። በነገራችን ላይ ለኛው ነው። ስለዛን ጥሩ ሰው ለመሆን ጥረት ማድረግ አለብን እላችኋለሁ። ብቻ አላውቅም። ብሌን ከችግር ውጪ ያላላት ሰው ናት። ከመከራ ከጭንቀት ውጪ ያላላት ሰው። በቃ ምን ልበላችሁ፣ ሁሌ ጭንቀት፣ ሁሌ ችግር፣ ሁሌ መከራ፣ ሁሌ ስቃይ ነው በሷ ላይ እየደረሰ ያለው። እግዚአብሔር ከእንደዚህ አይነት ነገር ያውጣት። እንደዚህ ከዚህ መከራ ነገር ይሰውራት። ሁላችንም ይሰውረን ጋይስዬ። ለማንም ማይስጥ እንደዚህ አይነት ችግርና መጥፎ ነገር እላችኋለሁ። ለማንኛውም ቤተሰቦች ጥርሴን እያመመኝ እያቃታኝ ነው። በጸሎታችሁ አስቡኝ። በነገራችን ላይ መልላችሁ ፈልጋለሁ የኔ ውዶች፣ የኔ ጣፋጮች። አፎይ ደስ ሲል እና ጋይስዬ፣ ለማንኛውም ስለ ሁሉ ነገር እግዚአብሔር ይመስገን። ፈጣሪ ነገ መልካም ህይወት ይስጣቸው። የተባረከ የተቀደሰ ህይወት ይስጣቸው። ባሩክ እናንተና ተብዬው ደግሞ 10 እግራቸውን ይበላሉ ብዬ ተስፋ አደርጋለሁ። የጊዜ ለታ ነው።